السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የተከበራችሁ የዚህ ፕሮግራም ተከታታዮች የቲክቶክም የዩቲዩብም የዋትስአፕም የቴሌግራምም ሌላም ፌስቡኮች ላይ ምን ላይ የምትከታተሉ ሰዎች ሁላችሁም ከሁሉ አስቀድሜ አላህ ሰላሙን ጤናውን ምቾቱን አይንፈጋችሁ። ዛሬ አንድ የሚያሳዝን ጥያቄ መጥቶልኝ ምናልባት የዚህ አይነት ጉዳይ ያላቸው እህቶችም ወንድሞችም ሊኖሩ ስለሚችሉ ለሁሉም ይጠቅማል ከሚል አኳያ ነው። አንድ እህታችን ህይወቴ ትንሽ መስቀልቀል ያለ ነገር ነበር። ከትዳር በፊት ብዙ ወንጀሎችን ሰርቻለሁ። ብዙ ወንዶች ጋር ሄጃለሁ። እንደውም አንዳንድ ጊዜ በጣም ስህተት ውስጥ ከመግባት የተነሳ አንድ ጊዜ አርግዤ ቤተሰቡ ሰምቶብኝ ይሄ ልጅ መወለድ የለበትም ተብሎ መድኃኒት እንዲወስድ ተደርጎ እንዲወርድ ተደርጓል ትላለች። ባላገባው ከባሌ ጋርም ብዙ ባንጣጣምም ቆይተን አንድ ልጅ ወልደን ከዚያ በላይ ላይ ሌላ ሚስት ሲያገባ አንተ ጋር መኖር አልፈልግም ብዬ ንብረት ክፍፍል አደረግነ ትላለች። ንብረት ክፍፍል ላይም ግማሽ ንብረቱን መውሰድ ስለነበረበት እኔ ንብረቴን ለመውሰድ ንብረቴን ለመካፈል ስል በወለድ ተበድሬ ገንዘቡን ከፈልኩኝ ትላለች። على كل حال ልጁ አድጎ حافظ القرآن ሆኖልኛል። እኔ ግን የታደልኩ አይደለሁምና አሁንም ቢሆን ህይወቴ በደንብ የተስተካከለ አይደለም። ጥሩ እናት አይደለሁም ለሱ። ባሳውስኩት ቁጥር በጣም ይሰማኛል። አሁንም ያለው ህይወቴ ያማረ ባለመሆኑ እንቅልፍ እስከሚነሳይ ድረስ ደርሻለሁ ነው የምትለው። ሱብሃንአላህ። ታዲያ ይሄ ጥያቄ ሐራም ነው ይሄ ጉዳይ ይሄ ሐላል ነው ማለት እኮ አይደለም። እሷም ያለችው እንደው ምክርህን ብሰማ ብትለግሰኝ ምን ባደርግ ነው እንዲሁ እያለሁ ከሞትኩኝ ከአላህ ጋር ምን ሊሆን ነው ግንኙነቴ ነው የምትለው። አላህ ሱብሓነሁ ወተዓላ ይዘንልን ሁላችንም ቢሆን ከአላህ ፊት ያለው ህይወታችን ያሳስበናል፣ ያስጨንቀናል፣ ልናስብበትም ይገባል። እህታችን አላህ ሱብሓነሁ ወተዓላ ለትክክለኛው ተውበት አላህ ይወፍቅሽ። መሰሎችም ለትክክለኛ ተውበት አላህ ይወፍቃችሁ ይወፍቀን። እንዲህ ያሉ አጋጣሚዎች ያንቺ ብቻ እድል አይደለም፣ የብዙ እህቶችና የብዙ ወንድሞችም ህይወት ነው። ጥሩነቱ ተውበት የማድረጉን እድል አላህ ሲሰጥ የተውበትን ጉዳይ አላህ ሱብሓነሁ ወተዓላ በሩን ከፍቶ ባሪያውን ወደ ጀነት የሚያስገባበት ትልቁ በር የተውበት በር ነው። በረሱል ጊዜ አለይሂ ሰላቱ ወሰላም ዝሙት ሰርተው አርግዛ መታ ይሄው ዝሙት ሰርቻለሁ ምን ትመክሩኛለሁ እባክህ አጽዱኝ ብላ ነብዩ ሰለላሁ ዐለይሂ ወሰለም ጠይቃ ሂጅና ስትወልጂ ተመለሺ ያሏት። እሷ አሁንም መጽዳቷን ስለፈለገች ወልዳ ልጇን በቅፏ ይዛ አምጥታ ይሄው ወልጃለሁ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ሂጅና አጥብተሽው ምግብ መብላት ሲጀምር ነው ያሏት። ልጁን ወስዳ አሁንም ምግብ እየበላ ይዛ መጣች። ረሱል አለይሂ ሰላቱ ወሰለም ይሄን ያህል ስለተመላለሰች እንግዲህ ይፈጸምላት እንጂ ምን ይደረግ ብለው ተቀጥቅጣ እንድትሞት ወሰኑ። እህታችን ትልቅ በር አላህ ሱብሓነሁ ወተዓላ የከፈተውን የተውበት በር ጫፉ ላይ ሆነሽ እየተመለከትሽ ነው ያለሽው። እንዳያመልጥሽ። ሞት መቼ እንደሚመጣ አይታወቅም። የምናወራው
ምንጽፈው ምን ሁሉ አይፈይደንም የውስጥ ተግባራችን ግን ይጠቅመናል ተውበት ሁሉን ነገር ይሰርዛል ከሌላ ሰው ሐቅ ጋር የተያያዘ ከሆነ ያንን ሰው አፉ ማስባልና ከሱ ጋር ያለውን ችግር መፍታት ያስፈልጋል እንጂ ካንቺና ከአላህ መካከል ባሉት ወንጀሎች ተውበት ያሰርዛል التائب من الذنب كمن لا ذنب له ከወንጀል ያ ረቢ ይቅር በለኝ ብሎ ከወንጀል ይቅርታን የጠየቀ ሰው ወንጀል እንዳልሰራ ይቆጠራል ነው ንጹህ ሰው እኮ መሆን አይቻልም አላህ እኮ ምንም ወንጀል የማትሰሩ ሁኑ እኮ አይደለም ያለው ወንጀል ባትሰሩ ጥሩ ነው ከሰራችሁ ደግሞ ተውበት አድርጉ ነው ነብዩ ሰለላሁ ዐለይሂ ወሰለም لو لم تذنبوا لذهب الله بكم ولجاء بقوم آخرين يذنبون ويستغفرون الله سبحانه وتعالى يوفقشنا ልጅሽንም የበለጠ ወደ አላህ ገብተሽለት ጥሩ እናት ሆነሽለት የጀነት ሰዎች አብራችሁ እንድትሆኑ የቁርአን ሐፊዞች እናቶች የሚያገኙትን ክብርና ሸረፍ እንድታገኚ አላህ Subhanahu Wa Ta'ala ይደልሽ ተውበት ሶስት ሸርጥ አለው አንደኛ ባለፈው ጉዳይ ላይ መጸጸት ነው አሁን የተጸጸትሽ ይመስላል ያለፈው ህይወትሽ በሙሉ አስቀያሚ እንደሆነ የተረዳሽ ይመስለኛል አሁን ያለሽበት ከሆነ ደግሞ አቋረጥ ነው አልቅላዑ ነው ማቋረጥ ራስሽን ከዚያ መቀመቅ ማውጣት ሶስተኛው ወደፊት ላለመመለስ መወሰን ይዘም ከخلቁ ጋራ ከአላህ ፍጡር ጋራ የተገናኘ በደል ካለሽ ደግሞ ከዚያ አፉ ማስፋልና ይቅርታ ማስፋል ናቸው አላህ Subhanahu Wa Ta'ala ተውበታችንን ይቀበለን በተውበቱ ተጠቃሚ እንደምትሆኚ ተስፋ አደርጋለሁ السلام عليكم ورحمة الله وبركاته ንስሐ ገብተው ወደ ጌታው አላህ መንገድ መምጣት የትላንት የቆሸሸ ህይወቱን በተውበት አጥቦ ዛሬ ጥሩ ማንነትን በመላበሱ አላህ በባሮቹ ተውበት ይደሰታል በጣም ይደሰታል ከዛም ሲገልጹ በአንድ የተከሰተ ክስተት ምሳሌ ሲያረጉ ምን አሉ ከናንተ አንዳችሁ ግመሉን ይዞ ይጓዝ ነበር አሉ በበረሃ ላይ ለጥ ባለ ሜዳ በበረሃ ይጓዝ ነበር እየሄደ ሳለ ከሱ አመለጠች ፈረጠጠች በሷ ላይ ደግሞ የሰውየው ምግቡና መጠጡም ተጭና ነበር ሚበላውንም ሚጠጣውንም ይዛበት ሄደች ከሷም ተስፋ ቆረጠ እንዴት ያገኛት በረሃ ነው ሚመልስላት የለም ያዙልኝ እንዳይል ስለዚህም ተስፋ ቆረጠና ወደ አንዲት ዛፍ መጣ በጥላዋ ስርም ተጋደመ በርግጥም ከመጋለቢያው ከግመሉ ተስፋ ቆርጦ ነበርና ሰውየው በዚህ መሃል ይያለ ይላል ወደ አንዲት ዛፍ መጥቶ በጥላዋ ስር ተጋድሞ ይያለ ነቃሲል አላህ ሲያባንነው እሷን ያያታል ግመሉን አጠገቡ ቆማ ያገኛታል ጌታችን በችሎታው በተአምሩ መልሶለት ወዲያውኑ ልጓሟን ያዘና ከደስታ ብዛት የተነሳ ምን አለ አላህ ሆይ አንተ የኔ ባሪያዬ ነህ እኔ ደግሞ ጌታህ ነኝ አለ ከደስታ ብዛት የተነሳ ተሳሳተ አለ እሱ ማለት የፈለገው እኔ መልካሙ ባሪያህ ነኝ አንተ ቸሩ ጌታዬ ነህ እላለው ነበር ግን ደስታው የሚናገረውን ንግግር እንዲቆጣጠር አላስቻለውምና ገለበጠውና አምላኬ አላህ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ በማለት ተናገረ ይሄ ሰው ደስታው ልክ አልነበረውም ካላችሁ አላህ በባሮቹ ተውበት ከዚህ ሰው ይበለጠ ይደሰታል ይያሉ ሰውየው የተደሰተው ንብረቱ ስለተመለሰለት ነው ግመሉን ስላገኘ ነው አላህ ግን በእኛ ተውበት የሚደሰተው መጀመሪያ ምን ስላጣ ነው አሁንስ ምን ስላገኘ ነው ተመለስን አልተመለስን ጥቅምና ጉዳቱ ለኛ ነው በእኛ የሚደሰተው ግን አላህ ባሮቹን ወዳድ ጌታ በመሆኑ ነው وهو الغفور الودود ይቅርባይና ወዳድ አምላክ ነው አላህ إن ربي رحيم ودود እንዳለው አላህ አዛኝ ነው ወዳድ አምላክ ነው ምንም በማያገኘው ጥቅም እኛው ለምንጠቀመው ነገር በእኛ ተውበት ይደሰታል ስለዚህ የሐዲሱ መልእክት ምንድነው አንደኛ ተስፋ ሳንቆርጥ ወደ አላህ ረህመት በተውበት እንድንመለስ
ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ከኔ እዝነት መቼም ይሁን መቼ ተስፋን እንዳትቆርጡ ኢነላሃ የግፊሩ ዙኑበ ጀሚዓ እኔ እንደሆንኩኝ ኃጢአትን በጠቅላላ ወንጀልን በመላ እምምር ጌታ ነኝ የማልምረው የለም ሐታ ወለው ካነ ሽርክ ማለት በርሱ ላይ ማጋራት ሽርክ ኩፍር እንኳን ቢሆን ባለቤቱ ከመሞቱ በፊት ተውበት አድርጎ ከሆነ አላህ ሽርክንም ይምራል ከነ ሽርኩ የሞተውን ነው ያለ ተውበት የሄደውን ነው ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ያለው በኔ ማጋራትን በፍጹም አልምርም ማለት ሰሃባዎችን ብናያቸው ረዲየላሁ ዐንሁም የምንለው ዛሬ መጀመሪያ ምን ነበሩ አብዛኛዎቻቸው ጣዖት አምላክ ያልነበሩም እንዴ ግን አላህ ማራቸው ይቅርታ አደረገላቸው አላህ መሐሪ አምላክ ነው ሙእመናን የሆናችሁ በጠቅላላ ትድኑ ዘንዳ ሁላችሁም ተውበት አድርጋችሁ ወደ አላህ ተመለሱ ብሎናል ነብያችን ሰለላሁ ዐለይሂ ወሰለም ጥፋት ሳይኖርባቸው በጌታዬ በአላህ እምላለሁ እኔ በየቀኑ ከ70 ጊዜ በላይ እስከ 100 ጊዜ ድረስ አስተግፊሩላህ ወአቱቡ ኢለይሂ ያልኩኝ ወደ ጌታዬ እመለሳለሁ ብለዋል እኛስ استغفار ለማድረግ ምንም የተራዘመ ወቅት ጉልበት የተለየ ቋንቋ ስፔሻል ቦታ አይጠይቅም ከልብ የተጸጸተና የአላህን ምህረት የከጀለ ልብ ነው የሚፈልገው ስለዚህ ተውበት እናድርግ ጌታችን መሐሪ ነው ለውጥ የረጅም ዓመታት ጉዞ ሳይሆን የቅጽበት ውሳኔ ውጤት ነው ብዙዎቻችን ለመለወጥ ነገ ወይም የሚቀጥለው ረመዳን ላይ ቀጠሮን ይዛለን ነገር ግን እውነተኛ ለውጥ የሚጀምረው አሁን ከሚል ቁርጠኝነት ነው አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይላል አላህ በአንድ ህዝቦች ዘንድ ያለውን ጸጋ ወይም ሁኔታ አይለውጥም እነሱ በነፍሶቻቸው ውስጥ ያለውን ባህሪ እስካለወጡ ድረስ በአጭር ጊዜ ውስጥ ትልቅ ለውጥ ለማምጣት እነዚህን ሶስት ነጥቦች ይተግብሩ አንደኛ ተውበት ወይም ወደ አላህ መመለስ ያለፈው ስህተትህ የዛሬ እስረኛ እንዲያደርግህ አትፍቀድ አላህ መሐሪ ነው ዛሬውኑ በንጹህ ልብ ጌታዬ ሆይ ማረኝ ብለህ ተመለስ የህይወትህ አዲስ ምዕራፍ በዚያች ቅጽበት ይጀምራል አወል ሶፍ ሁሌ እየሰገድ ነጭናጫ ከሆነ ምን ያደርጋል አይደል ለዘብ ማለት ያ ዒባዳ ተጽዕኖ ማምጣት አለበት እንኳን እስቲቃማ ስትል አመሉም ሐሉም ነው አሉ የሱ ባህሪው ተግባሩ እንቅስቃሴ ባህሪው በጣም ጥሩ ሰው ነው ግን ስራ ይሰራል ያ ወደ አኺራ የሚያቀርበውን ወደ አላህ የሚወደው ስራ አለ እሱ ጥሩ ሰው ነው እንደ ሰላት ቢሰግድ ኖሮ ምትለዋለት ይሄ ደግሞ ሐሉ በጥሩነት ተመስክሮለት ተግባሩ ደንቋል ይሄ ስነ ልቦናው ነው ማለት ነው ዑመር ኢብኑ ኸጣብ ደግሞ ምን አሉ استقامة ማለት አሉ أن تستقيم على الأمر والنهي አሉ ክልከላውና ትእዛዙ ላይ ቀጥ ልትል ነው አሉ ክልከላውን ላትዳፈር ትእዛዙን ልትፈጽም ነው ይሄ ነው استقامة አሉ በጣም የሚገርም አገላለጽ አላቸው ولا تروغ روغان الثعلب አሉ ይሄ ምንድነው እባብ በቃ ሹልክልክልክ ይላል ሙልጭልጭ ይላል እንደ እባብ አትሙለጭለጭ አሉ ዑመር ኢብኑ ኸጣብ ረዲየላሁ እሳቸው ሲናገሩ ማስቀሩ ሙልጭልጭ አትበል ቀጥ በል የአላህን ትእዛዝ ለመጣስ ምክንያት እየፈለክ እንዴ ሹልክልክ አትበል የአላህ ትእዛዝን ላለመፈጸም አትሽለክለክ ቀጥ استقامة ማለት እሱ ነው ሁለተኛ ትናንሽ ግን ቋሚ ስራዎች በአንድ ቀን ተራራ መናድ አይቻልም ነገር ግን በየቀኑ አንዲት ድንጋይ ማንሳት ተራራውን ያንቀሳቅሰዋል ሱና ሰላቶችን በመስገድ በቀን ጥቂት ገጽ ቁርአን በማንበብና ዚክር በማዘውተር ጀምር አላህ ዘንድ ተወዳጅ ስራ ጥቂትም ብትሆን ቋሚ የሆነችው ናት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደርን የሚቀድም ነገር ቢኖር ዱዓ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ቀደርን ይለውጣል የተወሰነን ይቀይራል በዱዓ ሁሉ ነገር አላህ ያመጣል ኻሊቅ አልከው የተዘጉ በሮችን ይከፍታል የተበላሹ ግንቶችን ያስተካክላል የሰማይ በርን መክፈት የሚችል ነው ያ ረብ ያ ረብ ያ ረብ ያ ረብ ያንንጩ ወደ አላህ እናልቅስ ይሄ ብቻ ነው መፍትሄ ደካሞች ነን ፈቂሮች ነን ሁላችን የሰው ልጅ ስንባል ፈቂሮች ነን እኛ ደግሞ በሁሉም ማንነቶች ደካሞችና ድሆች ነን ማን አለን ከሱ ማን ነው ለኛ የሚሆነን ከሱ ውጭ
ወደሱ ማልቀስ ብቻ ነው። እናልቅስ ነው ምለው። አላህ ዱዓቸውን ከሚቀበላቸው ለሚለው ከሚሰማቸው በዱዓቸው አላህ መልካምን ነገር ከሚለውጣቸውና ዛሬ ዱዓ ያደረገን አገራችንን ኡመታችንን የሰው ልጆችን ሁሉ ከዚህ ፈተና እንዲጠብቅልን መጨረሻችን እንዲያሳምርልን እናልቅስ የሚል መልእክት ለማስተላለፍ ነው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቃለ ያ ረሱለላህ የአላህ መልእክተኛ ሁሙሙን ለዚመትኒ ጭንቀት ከቦኝ ወድዩኑን አፍከለትኒ ደይን እዳ ከቦኝ እኮ ነው የአላህ መልእክተኛ ተጭኖኝ መስጂድ ገብቼ ነው አላቸው። ቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉት? አፈላ ኡዓሊሙከ ከሊማትን ኢዛ ቁልተሃ አዝሀበ አላሁ ዐንከ ሀመክ ወቀደ አላሁ ዐንከ ደይነክ። ዱዓ አላስተምርህም እንዴ? ይህን ዱዓ ያልከው ጊዜ አላህ ስብሓነሁ ወተዓላ ካንተ ላይ ያለን ጭንቀት ያስወግድልሃል፣ እድሃንም የሚከፍልልህን ዱዓ ላስተምርህ አሉት። ቃለ በላ ያ ረሱለላህ እኮን አስተምሩኝ የአላህ መልእክተኛ። ቃለ ቁል ብለህ በል አላሁመ ክፊኒ ቢሐላሊከ አን ሐራሚክ፣ አላህ ሆይ ከሐራም ነገር ሐላልን ሰጠህ አብቃቃኝ፣ ወቢፈድሊከ አመን ሲዋክ ደግሞ ጸጋህን ሰጠኸኝ ሌሎች እንዳይጨቀጭቁኝ አድርግ። ቃለ ቁልቱ ዛሊክ ይህን ነቢዩ ያስተማሩኝን ዱዓ እጄን አንስቼ አላህን ለመንኩ። ፈአዝሀበ አላሁ ዐኒ ሀሚ ወቀደ አላሁ ደይኒ፣ አላሁ ስብሓነሁ ወተዓላ ችግሬን ገፈፈልኝ እዳዬንም ከፈለልኝ ይላል። ሱብሓነላህ። ፈማ ለጀእቱ ኢላ ረቢ ቢሙዕድለትን ኢላ ወጀድቱ ጃኒበ ልጥፍ መንፈትሓ ወላ ተضየከ አምሩን ፈስተጀርቱ ብሂ ኢላ ተፈረጀ ባቡ ዲቅ ወንፈተሓ። ምንም ነገር ጠቦኝ ወደ ዓለማት ጌታ አላቀናሁም የእዝነት በሩን ተከፍቶ ያገኘሁት ቢሆን እንጂ አንተ እዳ ያለብህ ተበድሬ ሰርቻ አድግ ብለህ በእዳ ውስጥ ያለ ምን ነው የሰማይን በር ረሳኸው? ሀላ ቀረእተ ባብ ሰማ ያ መን ተብሐሱነ አን ልወዚፋ፣ እናንተ ስራ ፈላጊዎች ስራ የምትፈልጉት አዩሃ ሻብ አንተ ወጣት ሆይ ሊማዛ ጠረቅተ الأبواب كلها ونسيت باب الله من كلهم بران كوكوا بزمد بوجن بسو هجه سرع لماغنيت تارك التساكالهم منو يسماين برسهو عندي زماناتشن عندو تات عندي الدعاء مفتيه عند فتر التي سناقر يقول ما تركت دائرة علمت أن فيها مجالا للوظيفة إلا تقدمت لها وقدمت الواسطات والشفعات ምንም የሥራ እድል አለ የተባለበት ቦታ ላይ ሁሉ ቀርቻ አላቅም። ሄጄ ያመለከትኩ ቢሆን እንጂ በዘመድ በወገን ለመግባት የጣርኩ ቢሆን እንጂ ግን አልተሳካልኝም። ዩኒቨርሲቲ ተመርቄ ሥራ አጥቻለሁ። የውመን ፈነصحتني والدتي مذكرة لي بأن النافع والرازق هو الله። አንዴ እናቴ የእናት ምክር እንዴት እንደሚጠቅም ተመልከቱ። እናቴ ያስታወሰች ልጅ ሆይ ራዛቅም ሚለግስም ሪዝቅን ሚጠቅም አላህ ብቻ ነው፣ አረ ወደ አላህ ፊትህን አዙር አለችኝ። ሶስተኛ የአላህ እገዛ ወይም ዱዓ። በራስህ ጥረት ብቻ ለመለወጥ አትሞክር፣ አቅም የለህምና። ያ ሙቀሊበል ቁሉብ ልቦችን የምታገላብጥ ጌታዬ ሆይ ልቤን በዲንህ አጽናው እያልክ አላህን ለምን። እሱ ካገዘህ በአጭር ጊዜ ውስጥ የማይታመን ለውጥ ታያለህ። ለውጥ ማለት ፍጹም መሆን ማለት አይደለም። ለውጥ ማለት ትናንት ከነበሩበት ስህተት ዛሬ አንድ እርምጃ መራቅ ማለት ነው። ዛሬውኑ ጀምር፣ የአላህ እዝነት ከፊትህ ይጠብቅሃል። አስታውስ፣ ለአላህ ብሎ አንድን ነገር የተወሰው አላህ ከዚያ ነገር የተሻለን ይተካለታል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻቸው የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። ሁለቱንም ሊንክ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።